ዴቭ የሮዛን ሁሉንም ነገር እያንዳንዷን ነገር ያሰበችውን ያለመችውን ሁሉ ባንትሮን ሪከርድ ቀርቷ ስለነበረ ለዴቭ አሳልፎ ሰጥቷታል። ዴቭ የሰማውን ሁሉ ሰምቶ ወደ ቤት ሲመጣ ሮዛ ከእናቷ ጋር እያወራት እያለ እያንዳንዱን መረጃ አጥፍተንበታል፣ የጅል ባልሽ ምንም ሊያገኝ አይችልም፣ አታስቢ እንዳሰጊ በማለት ይናገሯታል። ይሄን እያሉ እያለ ዴቭ ከኋላ አደል አጠፋችሁት አደል፣ ይሄኛውስ መረጃ እንዴት አላጠፋችሁትም በማለት ከኋላ እያናገራ ሲል እሷም ይሄን ነገር ስትሰማ በጣም ትደነግጣለች። ባንትሮንና ሂዋን እያወሩ እያለ ሂዋን አንተ ውሸታም ነው፣ ዋሽተኸኛል፣ እንዴት ነው አንተ ዴቭ አልጋ ላይ አንተና ሮዛ ስታረክሱ ነበር ማለት ነው ስትለው፣ ምንም ነገር ያደረኩት ነገር የለም አላደረግንም፣ እንደዛ ቢሆንማ ያንን ሪከርድ ለዴቭ አልሰጠውም ነበር በማለት ይመልስላታል። እሷም እሺ ካልዋሸይ ብላ ጉንጩን ስትስመው ዴቭ አይቶ ዴቭ በጣም ተናደደና ባንትሮንን ለመተኮስ ሽጉጥ እያወጣ ታይቷል። ሮዛ ከቀድሞ ፍቅረኛዋ ጋር ዴቭን እንዲገደል ትዕዛዝ ሰጥታለች። ሊገለው የፈለገም ሰውዬ ፊት ለፊቱ መኪና ውስጥ ተኝቶ ነበርና ዴቭ እያየው ነበር። ዛሬ ግን አልገልህም፣ ዛሬ አመለከኝ ማለት ለቀጣይ አይሆንም ማለት አይደለም፣ ዛሬ ችግር ውስጥ አልገባም፣ ደግሞ ማንም ያደነህ እንኳን አጠገብ ሰው የለም በማለት እየዛተበት ነበር። ይህንን እንደዚህ ብሎ ሮዛ ጋር ይደውልና ባልሽን አገኘቸው ነበረ፣ ምንም ነገር አላደረኩም ሲላት፣ ይሄን ለማለት ለምን ደወልክልኝ ስትለው፣ ለቀጣይ ነው፣ አሁን ምንም ነገር ላደርግ አልችልም በማለት ይነግራታል። ባንትሮን ብር ስላለበት ብር አምጣ ብሎኛል፣ ስለዚህ አንቺ የሰጠሽኝን ብር ስራ እየሰራሁበት ነው በማለት ይነግራታል ለሮዛ። የሁሉ የመጣው ባንተ እንዝላልነት ነው፣ አንተን ህዝብ ውስጥ ሁሉ የከተትከኝ በማለት ትናገረዋለች። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ። እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ክፍል 32 ተለቋል። ትንሿ ሙሽራ እስከ ቪዲዮ ፍጻሜ ድረስ አብራችሁ ከኔ ጋር ቆዩላለሁኝ። በዛሬው ቪዲዮ ስናይ ዛሬ ባንትሮን ከባድ ወጥመድ ውስጥ ገብቷል። ባንትሮን እና ሂዋን እያወሩ ያለ ዴቭ እያያቸው ነበረ። ዴቭ እንዲገደል ሂዋን አዛለች። ዴቭም ብር ያበደረው የራሱ ጓደኛን ብሬን አምጣ በማለት ከሱ ጋር አዲስ ጥል ውስጥ ጀምረዋል። ሂዋንና ዴቭም ባንትሮን ጠብ ውስጥ ገብተዋል። በጣም ከባባር ዛሬ እናያለን። አብራችሁ ቆዩ ከኛ ጋር እስከ ቪዲዮ ፍጻሜ ድረስ። ባንትሮን ሂዋን ጋር ስልክ ይደውልና የሂዋን ስልክ ሲደወል ብሎክ አድርገዋለች። እሷን ለማየት ሲወጣ እሷም ከግቢ ወደ ውጭ ስትወጣ ታገኘዋለች። ስታገኘው ምን ሆነህ ነው እዚህ ምን ልትሰራ መጣህ ስትለው፣ አንቺን ለማየት በጣም ናፍቀሽኛል፣ ደግሞ ለምንድን ነው ብሎክ ያደረግሽኝ ብሎ ይጠይቃታል። እሷም አስፈላጊ ያልሆነ ሰው ብሎክ መደረግ አለበት ስላልፈለግኩ ነው በማለት ትነግረዋለች። ለምንድነው ታዲያንን ሁሉ ለኔ የለፋሽልኝ እንደዚህ ለምን ታደርጊያለሽ ስትል፣ አትዋሽ አንተ ብዙ ነገር ዋሽተኸኛል፣ እንዴት ነው አንተ ዴቭ አልጋ ላይ ከሮዛ ጋር አብረህ ስትባልግ የነበረው ስትለው፣ እንደዛ በጭራሽ አላደረኩም፣ እንደዛ ባደርግ ኖሮ እኮ ለዴቭ እንደዛ ሪከርዱን አልክለትም በማለት ይመልስላታል። ይሄን እያወሩ እያለ በቃ እሺ ስላልዋሸኸኝ ብላ እሷም እውነቱን ነገር ትቀበለውና ጉንጩን ስማው በቃ አመሰግናለሁ ይሄንን ስላልዋሸኸኝ ነው ብለው ስማው ስትሄድ ዴቭ እያየ ነበር። ዴቭ ይሄንን ሲያይ ደግሞ ምንድነው የተፈጠረው በማለት በጣም ደንግጦ እያያቸው ነበር። ሮዛ ዴቭ እንዲገደል አዛለች። ሮዛ ዴቭ ሁሉን ነገር ሰምቶ እናቷ ደውለው በቃ ከዚህ በኋላ እንዳያሳስብሽ ያጅል ባልሽ ምንም ነገር መረጃ አያገኝም፣ ሁሉም ነገር ጠፍተዋል፣ አንድ ባንድ መረጃ የሉም በማለት እናቷ ጋር እያወሩ ሲሉ ዴቭ ከኋላ ይመጣና ይሄኛውስ መረጃ ለምን አላጠፋሽውም በማለት አንድ ባንድ ሪከርድ ተቀርታ ነበር። ሪከርዱን ያስዳምጣታል።
ይህን ስትሰማም እሷን በጣም ትደነግጥና እንዴት እንደዚህ ሊሆን ቻለ በማለት በውስጧ እየተናደደች ባንትሮን እያለች እሱም ከዚህ በኋላ አጠገቤ እንዳደርሽ ከዚህ በኋላ የኔ ስም ባንቺ አይጠራም፣ በጣም ቀፋፊ ነሽ፣ አንቺ ማትረቢ ነሽ፣ እንዴት ይሄን ሁሉ እንደዚህ ታደርጊያለሽ በማለት እሱም ይጠይቃታል። እንደዛ ከሆነማ አንተም ቆሽሻል ማለት ነው በማለት ትመልስለታለች። ምን ማለት ነው ይሄ ደግሞ በማለት እሱም ይጠይቃታል። ያው በቃ እንደነገርኩ ነው ይቅርታ ትለዋለች። እሱም በቃ አሁን አርፈሽ ከፊት ለፊቴ ራቅ በይልኝ፣ አለበዛ የሚፈጠረውን ነገር አታውቂም፣ በእጅ ቦጫጭቅሽ ነበር ግን ልጄ አለ በማለት እሱም ይነግራታል። የድሮ ፍቅረኛዋ እና እሷ ተገናኝተው የሁሉ የተፈጠረብኝ ባንተ ነው፣ ባንትሮን ይኸው አንድ ባንድ ሪከርድ አድርጎ ነበር እና ይኸው እሱም ብታጠፋ ኖሮ ቅድሚያ እንደዚህ አይሆንም ነበር፣ ባንትሮን ማለት እኮ የሁለታችንም ጠላት ነው በማለት ትነግረዋለች። እሱም ብር እንደሚፈልግ ብሬን አምጣ ብሎኛል፣ እኔም እያሰባሰብኩ እየፈለግኩ ነው ልሰጠው ስትለው እና ሰጥኸው ወይ ሲላት ብላ ስትል እሱን አልሰጠሁትም ገና ነኝ ብሎ ይጠይቃታል። በቃ እሺ እኔ ጨምሬ ሰጥህና ትሰጠዋለህ ስትለው አይ እንደዛ አይሆንም እኔ በራሴ መንገድ ነው መጨረስ የሚፈልገው በማለት ይመልስላታል። እሺ በቃ እንደዛም ከሆነ ቶሎ አፍጥነው ጊዜ አትግደል በማለት ተነግረዋለች። ባንትሮን ጋር ይገናኙና እሺ ብሬን አመጣልኝ ወይ ብሎ ሲጠይቀው አይ አላመጣሁም፣ ለምን ዛሬ የለኝም አልሞላልኝም ጎዶሎ ነው ብሎ ይነግረዋል። እና ታዲያ መቼ ልታመጣልኝ ነው? በቃ ትንሽ ቀን ብቻ ጠብቀኝ፣ የሆነ መንሽን አንድ ሰው ሰጥቶኛልና እሱም መንሽን ከጨረስኩ በኋላ እጥፍ አድርጌ እመልስልሃለሁ በማለት ይነግረዋል። እሺ መንሽኑ መቼ ነው? ዛሬ ነው። እሺ በቃ በማለት ባንትሮን የሚናደድና ትቶት ይነሳና ይሄዳል። ሮዛ ለእናቷ ደውላ እያወሩ እያለ አንድ ባንድ ያወራችውን ሂዋን ትሰማለች። እናቴ እግር ሆኛለሁኝ፣ ሁሉን ነገር ባንትሮን አሳልፎ ሰጥቶታል፣ ምን እንደማደርግ አላቅም፣ የመጨረሻዬ ነው፣ አሁን ምንም አማራጭ የለኝም ብላ ትናገራለች። እናቷን በቃ ይጆሽ እሱ ዋጋውን ይከፍላል፣ ቆይማ ችግር የለውም፣ ግን አንቺ ለምንድን ነው ያሹን ይዘሽ ከቤት የማትወጪው ብለው ሲናገሯት ዴብ ጋ እኮ የተቀመጥኩ እኮ አይደለም ለኔን አንቀባሮ ሊያኖረኝና ለሰራተኛ እንኳን የሚሆን ደሞዝ የለኝም፣ ምን አለኝና ነው የምወጣው በማለት ትናገራለች። ይሄን ብላ እያወራችሁ እያለ ሂዋን ትመጣለች። እኔ የምለው እስካሁን ድረስ በቃ አንቺ ዴብ እንደዚህ ቶሽ መሄዱን ሳይሆን ያሳሰበሽ ገንዘብና ገንዘብ ብቻ ነው፣ ለምንድን ነው ጭንቅላሽን ማትጠቀሚው በማለት ሂዋን ትመልስላታለች። ስለኔና ስለሱ ምን የሚመለከትሽ ነገር አለ? በቃ አንቺ ውጪ ከህይወታችን፣ እኔና እሱ እኮ ልጅ አለን በሆዴ፣ የሱ ልጅ ነው የተሸከምኩት በማለት ሮዛም ትመልሳለች። ሂዋንም እሱን ብቻ ስላደረግሽ ከዴብ ጋር በማለት ትነግራታለች። ዴብና ሂዋን እያወሩ እንዴት ነው ደህና ነው ወይ በማለት እሷም ደህና አይደለሁም በቃ ተይኝ ይላታል። እሷም ትሄድና ታቅፈዋለች። ምን ነው ስትለው አይ በቃ ሁሉም ነገር አስጠልቶኛል፣ እኔም ወደር ሰው አይደለሁም በማለት ይመልስላታል። እንደዛ አትበል፣ እኔ እኮ እሷን ከበፊቱም አውቃለሁኝ፣ እኔ ግን እነሱ እንዲነግሩ ብዬ ፈልጌ ነው እንጂ ደብቄህ ሊሆን አይደለም፣ ልደብቅህ አልፈልግም ነበር፣ ግን እነሱ ቢነግሩ ይሻላል። እንደዛ ብዬ ብነግርህ ራስ ወዳድነትና ለራሴ እንደፈለግኩ አስበህ ስለምታስበኝ እንደዛ ማድረግ አልፈለግኩም፣ ለዛ ነው ዝም ያልኩህ በማለት ትነግረዋለች። እሱም ይናደድና እንዴት እስካሁን ድረስ እንደዚህ ከጀርባ ይሄ ሁሉ ሲናገር ዝምት ያለ ሲላል እኔ ምን ላድርግ፣ በቃ ይቅርታ፣ ያለው ነገር ይሄ ነው፣ እየነገርኩ ያለው እውነቴ ነው በማለት ትነግረዋለች። እሱም እሺ በቃ አልተቀየምኩሽም በማለት ይናደድና መኪና ውስጥ ሄዶ ይተኛል። ተኝቶ እንዳለ የሮዛ አፍቃሪ እያየው ነበረ። ግደለው በማለት እሷ ስለላከችው እሱም ያንን ነገር በማየት እየተመለከተ እያለ ተኝቷል። ደግሞ ስሩ ማንም የለም፣ ግን ዛሬ ደግሞ ላደርገው አልችልም። ዛሬ ተውኩ ማለት ለቀጣይ ተውኩ ማለት አይደለም። አንተን ወደ መጨረሻው ልኬ እኔ ከውባ ምስቴ ጋር አብሬ መሆን እፈልጋለሁኝ በማለት እያወራ ነበር። ይሄም ብሎም ለሮዚ ይደውልላትና አግኝቼዋለሁ ባለሽን በማለት ይሄን ለማለት ነው እንደ ደወልክልኝ ብላ ስትለው አይ ለቀጣይ ነው፣ ዛሬ አላደረኩትም፣ ዛሬ ግን አይቼዋለሁኝ እና
ማይታይ ቦታ እየፈለኩ ነው በማለት ይነግራታል። አንተማ ትረባለህ፣ ይህን ነገር ካደረክ ግን እኔ ገንዘቤ ወይም ራሴን ብቻ ሳይሆን ትልቅ ነገር እሰጥሃለሁ በማለት ትነግረዋለች። እሱም በጣም ይጓጓል። ምንድነው ብሎ ስቴጋት እሱን ስጨርስ ነው ምነግርህ በማለት ትነግረዋለች። እሺ በቃ ይልና እሱም ወደ ስራው ይሄዳል። እኔ የማንኛችሁ ልጅ እንደሆነ አላውቅም፣ ግን ሶስታችሁንም አልፈልግም ማንኛችሁንም በማለት ሮዛ ከራሷ ጋር እያወራች ነበረ። ሮዛና ባንትሮን ተገናኝተው እሺ ቀጣፊዋ ሮዛ እንዴት ነሽ? ደህና ነሽ ወይ? ሁሉ ሰላም ነው? ምን ልትሰሪ መጣች ደግሞ ፊት ለፊቴ? ዞር በይልኝ፣ አንቺ ማየት ራሱ አልፈልግም። ሲጀመር እኔ መቼ ፈልግሽና ይላታል። እሷም እሱን ነገሮችን ሁሉ ለማወዘጋገብ አንተ ምን ሆነ ነው እኔን አትፈልገኝም እንዴት ትለዋለች። እሱም አልፈልግም፣ ሁለተኛ አጠገቤ እንዳትደርሺ ነግሬሻለሁኝ፣ አለበለዚያ አንቺም ሆንሽ ያ አለቃችሁም በማለት ይመልስላታል። ይህን እያለ እሷም በውስጧ አስቤልህ አይደለም፣ ግን መቼም ቢሆን አንላቀቅም አንተ ትለዋለች። ዴብ አሁን ላይ እንዴት ላይ ቁጭት ላይ ነው። እንዴት እስካሁን ድረስ የሁሉ ድራማ ሲሰራብኝ የት ነኝ በማለት ራሱን በመጠጥ ውስጥ ሔዋንና ባንትሮን እያወሩ እያለ እሷም ያለውን ነገር ትነግረዋለች። አንተ በጣም ውሸታም ነህ በማለት ስትለው ምንም የዋሸሁት ነገር የለም በማለት እውነቱን ነገር ነግሯት እሷም አምናው በቃ እሺ ብላ ጉንጩን ስመው ይሄን ስላልዋሸህ ነው ብላ ስመው ዞር ስትል ይሄን ሁሉ ነገር ከኋላ ሆኖ እያየ ነበር ዴብና ባንትሮን ላይ። ዴብ ባየው ነገር ተናዷል። እንዴት ደግሞ እንደዚህ ሊሆን ቻለ? እሷና እሱ ደግሞ ምን አይነት ግንኙነት አላችሁ በማለት ራሱ ጋር እየተናደደ ነበረ። ቀጣይ ምን ይፈጠር ይሆን የሚለውን ይዘን እንመጣለን። ዴብ ጨክኖ ባንትሮን ላይ ተኩስበት ይሆን የሚለውንም የሮዛንም መጨረሻ የሔዋንን መጨረሻ ይዘን እንመጣለን። አብራችሁን ስለምትከታተሉኝና ስለምታበረታችሁ ከልብ አመሰግናለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።